ብዙዎች ብቸኛው የስኳር በሽታን መቀልበሻ መንገድ ነው ይሉታል። ሌሎቹ ደግሞ አጠቃላይ ተላላፊ ያልሆኑ በሽታዎችን ሁሉ ለመቀልበስ ያስቻለኝ ብቸኛው መንገድ ነው ይሉታል። አብዛኞቹ የሳይንስ መጽሔቶች፣ የሕክምና መመሪያዎች ከጥቅሙ ጉዳቱ ያመዝናል ይሉታል። በአጭር ጊዜ ከፍተኛ የሆነ ጥቅምን ይሰጠናል፣ በረጅም ጊዜ ሂደት ግን ከጥቅሙ ጉዳቱ ያመዝናል። በዋናነት ይህ የአመጋገብ ስርዓት በግል የጤና ተቋማት ወይም ደግሞ በግል የአመጋገብ ስርዓት አማካሪዎች ዘንድ በስፋት ይዘወተራል። ከቅርብ ጊዜ ወዲህ ደግሞ በሶሻል ሚዲያ መስፋፋትን ተከትሎ በከፍተኛ ሁኔታ እየተሰራጨ ብዙዎች እየተጠቀሙበት እንዲሁም ደግሞ በጤናቸው ላይ ለውጥ እንዳመጣላቸው ምስክርነትን እየሰጡበት ይገኛል። ዛሬ የምንነጋገርበት ዋነኛ ርዕሳችን ነው። ዛሬ የምንነጋገረው ኪቶጀኒክ ዳየት ምንድነው? ኪቶጀኒክ ዳየት ለምን ይጠቅማል? ኪቶጀኒክ ዳየት ይጠቅመናል ካልንስ ደግሞ እንዴት አድርገን ፕላን ማድረግ እንችላለን የሚለውን ከመጀመሪያው እስከ መጨረሻው የምናይ ይሆናል። ኪቶጀኒክ ዳየት ምንድነው ከሚለው ስንጀምር ኪቶጀኒክ ዳየት የአመጋገብ ስርዓት ሲሆን በዋናነት ከተለመደው ከፍተኛ የሆነ የካርቦሃይድሬት ይዘት ያላቸውን ምግቦችን ከመመገብ ወደ ዝቅተኛ የሆነ የካርቦሃይድሬት ይዘት ያላቸው ምግቦችን መመገብ እንዲሁም ደግሞ ከፍተኛ የሆነ የቅባት ይዘት ያላቸውን ምግቦች ወደ መመገብ ስርዓት የመቀየር የአመጋገብ ስርዓት ነው። በዋናነት ይህ የአመጋገብ ስርዓት ዝቅተኛ የሆነ የካርቦሃይድሬት ምግቦችን እንድንመገብ እንዲሁም ደግሞ ከፍተኛ የሆነ የቅባት ይዘት ያላቸው ምግቦችን እንድንመገብና የሰውነታችን የኃይል አጠቃቀም ስርዓት ከካርቦሃይድሬት መር ሜታቦሊዝም ወደ ቅባት መር ሜታቦሊዝም እንዲቀየርና በሰውነታችን ውስጥ የኪቶን የሚባሉ ንጥረ ነገሮች ከቅባት እንዲመረቱና ሰውነታችን በአጠቃላይ ኪቶኖችን ለኃይል ምንጭነት እንዲጠቀም የሚያደርግ የአመጋገብ ስርዓት ነው። ይህ ኪቶጀኒክ ዳየት በድሮ ጊዜ የሚጥል በሽታን ለማከም ቀነስ ያገለግል ነበረ። በአሁኑ ጊዜ ደግሞ ኪቶጀኒክ ዳየት በዋናነት ክብደትን ለመቀነስ፣ የኮሌስትሮል መጠንን ለማስተካከል እንዲሁም ግፊትን ለመቀነስ እና አጠቃላይ የመርሳት በሽታን አልዛይመርስ አይነት በሽታዎችን ለመከላከል እያገለገለ ይገኛል ማለት ነው። ይህ አገልግሎቱ ከነችግሩ ቢሆን ብዙዎች ምስክርነት እየሰጡበት ያለው የአመጋገብ ስርዓት ሆኖ እናገኘዋል። ኪቶጀኒክ ዳየት በመደበኛው የጤና ስርዓት የጤና ድርጅቶች ስኳር ታማሚዎች፣ የግፊት ታማሚዎች፣ ኮሌስትሮላቸውን ለማስተካከል የሚፈልጉ ታማሚዎች እንዲሁም ደግሞ ከፍተኛ ክብደት ያላቸው ሰዎች ሁሉ ይህንን ኪቶጀኒክ ዳየት እንዲጠቀሙ በመደበኛው የሕክምና ስርዓት የሚመክር አስተምሮ ባይኖርም አሁን የሶሻል ሚዲያን መስፋፋት ተከትሎ ብዙዎች ይህንን የአመጋገብ ስርዓት ግፊታቸውን ለማስተካከል፣ ኮሌስትሮላቸውን ለማስተካከል፣ የስኳር በሽታን ለመቀልበስ እየተጠቀሙበት ይገኛሉ። በኪቶጀኒክ ዳየት ስኳራቸውን መቀልበስ እንደቻሉ፣ ኮሌስትሮላቸውን፣ የጉበት ስባቸውን ማስተካከል እንደቻሉ ብዙዎች ምስክርነት የሚሰጡለት ዳየትም ሆኗል። የኪቶጀኒክ ወይም ደግሞ ኪቶጀኒክ ዳየት ከፍተኛ የሆነ የቅባት ይዘት ያለው፣ ዝቅተኛ የሆነ የካርቦሃይድሬት ይዘት ያለው የአመጋገብ ስርዓት የሚጥሳቸው የስነ ምግብ መርሆች ነው። አንደኛው ሰውነታችን የሚያስፈልገውን ንጥረ ምግብ በበቂ ሁኔታ መስጠት አይችልም። ምክንያቱም ይህ ኪቶጀኒክ ዳየት በከፍተኛ ሁኔታ የካርቦሃይድሬት ምግቦችን እንድንቀንስ ስለሚያስገድድ የእህል ዘሮችን መመገብ አንችልም። አብዛኞችን ፍራፍሬዎች መመገብ አንችልም። በዚህ ሂደት ደግሞ ከፍራፍሬዎች ከእህል ዘሮች የምናገኛቸውን ቪታሚኖችና ሚኔራሎች ሰውነታችን ማግኘት እንዳይችል ያደርገዋል ማለት ነው። በሁለተኛ ደረጃ ደግሞ ከሚጥሳቸው የስነ ምግብ መርሆች መካከል የምግብ ምድብ ስብጥርን ይጥሳል። ይህ ኪቶጀኒክ ዳየት
በስነ ምግብ አስተምሮት ደግሞ የመጀመሪያውና ዋነኛው ምግባችን አሰባጥሮ መመገብ የጤናማ የአመጋገብ ስርዓት ነው። እንዲሁም ደግሞ የሚያስፈልጉንን አጠቃላይ ንጥረ ምግቦችና ማዕድኖች፣ ቪታሚኖች እንድናገኝ የሚረዳን ቀላል ግን እጅግ አስፈላጊ የስነ ምግብ መርህ ነው። ይህንን መርህ ኪቶጀኒክ ዳይት ይጥሰዋል ማለት ነው። በሶስተኛ ደረጃ ደግሞ የኃይል ምንጭ ስብጥርን መደበኛውን የኃይል ምንጭ ስብጥር አሁንም ይህ ኪቶጀኒክ ዳይት ይጥሳል። በቀን የምናገኘው የኃይል መጠን ከካርቦሃይድሬት ምግቦች ከ45 እስከ 65% እንዲሆን ሪኮመንድ ይደረጋል። እንዲሁም ደግሞ ቅባቶች ደግሞ ከ10% እስከ 35% እስከ 30% እንዲሆን ሪኮመንድ ይደረጋል። በኪቶጀኒክ ዳይት ጊዜ ግን ይህ የተገላቢጦሽ ይሆናል ማለት ነው። የቅባት የምናገኘው የኃይል መጠን ከ70 እስከ 75 ሲበዛም ደግሞ እስከ 80% ሬት ምግቦች የምናገኘው የኃይል ስብጥር ወይም ደግሞ ምጥጥን ደግሞ ከ5 እስከ 10% ብቻ እንዲሆን ይፈቀዳል ማለት ነው። ከዚያ በላይ ከፍ የምናደርገው ከሆነ ወደ ኪቶሲስ መግባት አንችልም። ይህንን ኪቶጀኒክ ዳይትም መከተል አልቻልንም ማለት ነው። ሌላው የኪቶጀኒክ ዳይት ይዞብን የሚመጣው ነገር ደግሞ ምንድነው? ኪቶጀኒክ ዳይት በዋናነት ቀይ ስጋን እንድናዘወትር እንዲሁም ደግሞ ጤናማ ያልሆነ ወይም ደግሞ አጠቃላይ ከምንመገበው ኃይል ከ10% በታች ሲሆንም ደግሞ ከ7 እና ከ6% በታች እንዲሆን ሪኮመንድ የሚደረገውን ሳቹሬትድ ፋት በተለይ ደግሞ ከስብ የምናገኘውን የቅባት አይነት ከፍ እንዲል ያደርግብናል ማለት ነው። በእነዚህ መሰረታዊ የሆኑ ነገሮች ኪቶጀኒክ ዳይት በመደበኛው የጤና ስርዓት ሪኮመንድ የማይደረግ የዳይት አይነት ሆኖ እናገኘዋለን ማለት ነው። ታዲያ ይህ ኪቶጀኒክ ዳይት በመደበኛው የጤና ስርዓት ሪኮመንድ የማይደረግ ቢሆን እንኳ ይህ ኪቶጀኒክ ዳይት የራሱ የሆኑ ጥቅሞች አሉት፣ የራሱ የሆኑ ደግሞ ጉዳቶች አሉት። የኪቶጀኒክ ዳይት ጥቅሙ ምንድነው? ጉዳቱ ምንድነው? የሚለውን በምናይበት ጊዜ ኪቶጀኒክ ዳይት ለመጀመሪያዎቹ ወደ ኪቶ ዳይት በምንገባበት ጊዜ ከፍተኛ የሆነ ክብደትን ለመቀነስ የምንችልበትን ሁኔታ ይፈጥርልናል ወይም ደግሞ ክብደታችን እንድንቀንስ ይረዳናል። ከዚያ ባለፈ ደግሞ አእምሯችን ትኩረቱ የተሻለ እንዲሆን ይረዳናል። ከዚያም ባለፈ የስኳር መጠናችን እንድንቆጣጠር ወይም ደግሞ የ3 ወር የስኳር ክምችታችን እንዲቀንስልንና ስኳራችን ለመቀልበስ እንድንችል ይረዳናል። ከዚያም ባለፈ የጉበት ስብን ለመቀነስ፣ ኮሌስትሮላችን ለመቀነስ፣ ለኢንሱሊን ታዛዥነታችን ከፍ እንዲል ይረዳናል። ደግሞ ጤናማ ያልሆኑ ምግቦችን አጠቃላይ ቁርጥ ብለን እንድንተውም ያግዘናል። ከዚያ ባለፈ ደግሞ የምግብ ፍላጎታችን ራብራብ የማለት ስሜቶቻችን እንዲቀንሱ ይረዳናል ማለት ነው። በእነዚህ ነገሮች ሁሉ ኪቶጀኒክ ዳይት ጠቃሚ ሆኖ እናገኘዋለን ማለት ነው። ታዲያ ይህ ኪቶጀኒክ ዳይት ጉዳቶቹስ ምንድናቸው የሚለውን በምናይበት ጊዜ በአጭር ጊዜ ውስጥ የሚፈጥራቸው ጉዳቶች ይኖራሉ። እንዲሁም ደግሞ በረጅም ጊዜ ሂደት ደግሞ የሚፈጠሩ ጉዳቶች ሊኖሩ ይችላሉ። ኪቶጀኒክ ዳይት በአጭር ጊዜ ውስጥ ሊያመጣቸው የሚችላቸው የጎንዮሽ ጉዳቶች የመጀመሪያው የደም ስኳር መጠናችን ከልክ በላይ መውረድ ወይም ደግሞ ሃይፖግላይሴሚያ ሊገጥመን ይችላል ማለት ነው። ሌላው አሁንም ወደ ኪቶጀኒክ ዳይት ስንገባ የመጀመሪያዎቹ አካባቢ ከሚገጥሙ ችግሮች መካከል የኤሌክትሮላይት ባላንስ መዛባት ሊገጥመን ይችላል። ሌላው የሰውነት ፈሳሽ መቀነስ ወይም ደግሞ ድርቀት ወይም ዲሃይድሬሽን የምንለው ነገርም አሁን ኪቶጀኒክ ዳይት ውስጥ ስንገባ ሊገጥሙን ከሚችሉ ችግሮች መካከል አንዱ ነው ማለት ነው። ሌላው ደግሞ ወደ ኪቶጀኒክ ዳይት ስንገባ ወዲያው እንደገባን አካባቢ በአጭር ጊዜ ውስጥ ከሚገጥሙ ችግሮች መካከል ኪቶን ፍሉ የምንለው ነው። የድብርት ስሜት፣ የጭንቀት ስሜት፣ የሆድ ህመም ስሜት፣ ግራ የመጋባት ስሜት፣ እነዚህ ነገሮች ሁሉ በአጭር ጊዜ ሊከሰቱ የሚችሉ የጎንዮሽ ጉዳቶች ናቸው ማለት ነው። የኪቶጀኒክ ዳይት ረጅም ጊዜ ሂደት ውስጥ ሊያመጣቸው የሚችላቸው የጤና ችግሮች የኩላሊት ጠጠር እንዲከሰት ተጋላጭነታችን ይጨምራል።
የጉበት መስፋት እንደዚሁ በረጅም ጊዜ ሂደት እንዲመለስ ምክንያት ሊሆን ይችላል። የኮሌስትሮል መጠናችንም እንደዚሁ ለመጨመር ምክንያት ሊሆን ይችላል በረጅም ጊዜ ሂደት ማለት። እንዲሁም ደግሞ እድሜያችን እንዲያጥር ምክንያት ሊሆን ይችላል። አንድ ጠንከር ያለ ጥናት እንዳመለከተው በምግባችን ውስጥ የካርቦሃይድሬት ይዘታቸው ከ40% በታች ከሆነ እንዲሁም ደግሞ ከ70% በላይ ከሆነ እድሜያችን ሊያሳጥር እንደሚችል ጥናቶች አሳይተዋል ማለት ነው። ሌላው ደግሞ የንጥረ ምግብ ስብጥራችን ወይም ደግሞ በሰውነታችን የሚያስፈልገውን በቂ ንጥረ ምግብ እንዳናገኝ ምክንያት ሊሆን ይችላል። ምክንያቱም ይሄ ኪቶጀኒክ ዳይት የእህል ዘሮችን እንዳንመገብ ይከለክላል፣ ፍራፍሬዎችን እንዳንመገብ ይከለክላል። በዚህ ምክንያት የንጥረ ምግብ እጥረት እንዲከሰት ምክንያት ሊሆን ይችላል ማለት ነው። ሌላው ጤናማ ያልሆኑ ቅባቶችን ከልክ በላይ እንድንመገብ እንዲሁም ደግሞ በረጅም ጊዜ ክብደታችን እንዲመለስብህ ከዚያም ባለፈ ደግሞ ጤናማ ያልሆኑ ቅባቶችን ለልብ ተስማሚ ያልሆኑ ቅባቶችን ስለምንመገብ በረጅም ጊዜ ሂደት በልባችን ላይ ጫና እንዲፈጠርብን ሊያደርግ ይችላል ማለት ነው። ስለዚህ ኪቶጀኒክ ዳይት የራሱ የሆኑ ጥቅሞች አሉት፣ የራሱ የሆኑ ደግሞ ጉዳቶች አሉት። በአጠቃላይ ግን ከመደበኛው የስነ ምግብ አስተምሮ ያፈነገጠና ሕክምና ተቋማት ሪኮመንድ የማያደርጉት የዳይት አይነት ነው ማለት ነው።